የዛሬ ፀጉር ማስክ ይለያል። በተለይ ፀጉራችሁን ከርዳዳ ለሆነባችሁና ሽበት ለሚያስቸግራችሁ፣ ለሚያሳክካችሁ ይህንን የፀጉር ማስክ ሰርታችሁ መጠቀም ትችላላችሁ። በአጭር ጊዜ ለፀጉራችሁ ለውጥ የምታገኙበት፣ በተለይ ለሚነቀል ፀጉር ይህንን መፍትሄ ነው። በተለይ ከነቅባቱ ከነጨመርኩት ቅባት ቪዲዮውን እስከ መጨረሻ አዩት፣ በእርግጠኝነት ይጠቅማችኋል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥተናል። የመጀመሪያ የምጠቀመው ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ አንድ ማንኪያ የሚሆን ነው ጥቁር አዝሙድ የተጠቀምኩት። እናንተ 2 ማንኪያ መጠቀም ትችላላችሁ። በነገራችን ላይ እንደ ፀጉራችሁ ብዛት ማለት ነው። ጥቁር አዝሙድ በጣም አሪፍ ነው። ሽበት ለሚያስቸግራችሁ በተለይ የጥቁር አዝሙድ ቅባት እየሰራችሁ የጥቁር አዝሙድ ማስኮችን እየሰራችሁ ብትጠቀሙ ሽበታችሁ እንዲጠፋ ይረዳችኋል። የተፈጥሮ ሽበት ማጥፋት ባይቻልም ግን ሽበቱ እንዲደበዝዝና እንዲጠቁር ማድረግ ይቻላል ማለት ነው። ሌላኛው ቡና ተጠቅሜያለሁ። ቡና የኢትዮጵያ ቡና ነው የተጠቀምኩት። እናንተ ነስካፌ ካላችሁ ነስካፌ መጠቀም ትችላላችሁ። የኢትዮጵያ ቡና ካላችሁ ደግሞ የኢትዮጵያ ቡና ካላችሁ እሱም መጠቀም ትችላላችሁ ማለት ነው። ሌላኛው ዝንጅብል በተለይ ለሚያሳክካችሁ ፀጉራችሁ ለሚያሳክካችሁና ከግንባራችሁ የሸሸ ፀጉርን በደንብ ነው የሚመልስላችሁ። የዝንጅብል ቅባቶች በጣም ውድ ናቸው ገበያ ላይ እና ነገር ግን እንደዚህ ቤት ውስጥ መስራት እንችላለን። ዝንጅብሉን ሳይበዛ ብዙም አልተጠቀምኩም፣ ግማሹ ነው ያያችሁት፣ ግማሽ ነው የተጠቀምኩት። እዚህ ጋር ዝንጅብሉን ብትፈቀፍቁት የበለጠ ጥቅሙን ታገኛላችሁ። ለምን እዚህ ጋር ሳፈላው እኔ ያው የራሴ ተሞክሮ ነው የምነግራችሁና ሳፈላው ቶሎ ስለፈላ እንዲሁም ደግሞ ጊዜ ስላልፈጀ ብፈቀፍቀው ኖሮ የበለጠ ጥቅሙን ወስዳለሁ ብዬ አሰብኩ። ስለዚህ ብትፈቀፍቁት እንደዚህ ከምትቆርጡት እንደኔ ሚስቲክ ከምትሰሩ እናንተ ፈቅፍቃችሁ መስራት ትችላላችሁ። የበለጠ ጥቅሙን ስትፈቀፍቁት ጥቅሙን እንድታገኙ ማለት ነው። ከዛ በኋላ ግን የምጠቀመው አብሽ እጠቀማለሁኝ። አብሽ አንድ ማንኪያ የሚሆን አንድ ማንኪያም አይሆንም። እርግጥ የተጠቀምኩት እቺ ትንሽዬዋ ማንኪያ ነች የተጠቀምኩት እና አንድ ማንኪያ ብላችሁ ያዙት። ግን አብሽ በጣም አሪፍ ነው። ፀጉራችሁ ያበዛላችኋል። በምትጠቀሙት ግብአት ሁሉ አብሽና ጥቁር አዝሙድ መጥፋት የለበትም። በተለይ ሽበት እንዲጠፋላችሁና ፀጉራችሁ ያማረና ውብ የሆነ ከለር እንዲኖረው ከፈለጋችሁ ይህንን ውህዶች እንደዚህ እያደረጋችሁ እየቀላቀላችሁ ብትጠቀሙ በጣም አሪፍ ነው። ሌሎቻችሁ ደግሞ የአብሹን ሽታ ነው የምትፈሩት። የአብሹ ሽታ ደግሞ ቡናው ይሸፍነዋል ማለት ነው። ስለዚህ ለሽታው መፍራት የለባችሁ ማለት ነው። እና ምንም ነገር ብትቀቡ ቡና ከጨመራችሁበት ቡና ሽታው ወዲያው ነው ማጥፋላችሁ። ለሽታው ከፈለጋችሁ ቡና መጨመር ትችላላችሁ። ሮዝሜሪ መጨመር ትችላላችሁ። ብዙ ነገሮችን የማጥፋት በቃ ሽታን የማጥፋት ኃይል አላቸው። በተለይ ቡናና ሮዝሜሪ ማለት ነው። ከዛ በኋላ እንግዲህ እዚህ ጋር ቢያንስ ለ10 ደቂቃ ራሱ አልወሰደብኝም። የፈላ ውሃ ነበር የጨመርኩት። በዛ ነው ቅድም ዝንጅብሉን ብትፈቀፍቁት ያልኩት ማለት ነው። ነገር ግን እኔ አልደፋሁትም። ሻምፖ ሰርቼበታለሁ። ሻምፖ ባልቀርጽላችሁ ማለት ነው። ከዛ በኋላ የተጠቀምኩት እዚህ ጋር ዱቄት ተጠቅሜያለሁ። የሩዝ ዱቄት ነው የተጠቀምኩት። እናንተ ኒሻ ካላችሁ ኒሻ መጠቀም ትችላላችሁ። ኒሻ ማለት የበቆሎ ዱቄት ማለት ነው። ያው በኮመንት ስለምትጠይቁ ኒሻ ምንድን ነው? ኒሻ በአረብኛ ሲሆን ኮርስታርች በእንግሊዘኛ ነው። እንዲሁም ደግሞ በኢትዮጵያ የበቆሎ ዱቄት ግን ድቅቅ ያለው ነው መሆን ያለበት። የኢትዮጵያ ሽርክቶ አይደለም። ሽርክቱ በቆሎ አይደለም እና ያው ሽርክት ትላል የሚያደርጉት የኢትዮጵያ እና ድቅቅ ያለው በቃ ድቅቅ ማለት አለበት ማለት ነው። እና ሌሎቹ ደግሞ ደቂቅ ነው የሚሉት። ደቂቅ የሚባለው ምንድን ነው ግን? በቃ ኮመንት ጻፉልኝ ደቂቅ የሚባለው ምንድን ነው? እና ከዛ በኋላ እንደዚህ ከፈላልኝ በኋላ እንደዚህ ያጠለልኩት እንዳያችሁት። ይሄኛው አልጣልኩትም፣ ሻምፖ ሰርቼበታለሁ። እንደዚህ ሻምፖ ሰርታችሁ መጠቀም ትችላላችሁ። በአንድ ግብአት 2 ነገር መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ቅድም የበጠበጥኩት የሩዙን ዱቄት አንድ ላይ ጨመርኩት። በዚህ አጋጣሚ ሩዝ ዱቄት ከሌላችሁ ወይም ደግሞ ኒሻ ከሌላችሁ ሩዝ ካላችሁ 2 ማንኪያ ሩዝ ጨምራችሁ አንድ ላይ አፍልታችሁ ፈጭታችሁ መጠቀም ትችላላችሁ። ግን ምንድነው ቡና ስትጠቀሙ የኢትዮጵያ ቡና ከሆነ ቡናውን መጀመሪያ አፍልታችሁት ቢሆን እየተመረጠ ነው። ምክንያቱም ዝቃጭ ስላለበት ወደ ታች ዝቃጩ ሲወርድ እንዲሁም በፀጉራችሁ ላይ ካረፈ ደግሞ አልወጣም ሊላችሁ ስለሚችል እንትን አፍልታችሁ ተጠቀሙት ማለት እወዳለሁ በዚህ አጋጣሚና። ከዛ በኋላ ለአንድ 5 ደቂቃ ነው ያኖርኩት። ግን 5 ደቂቃ ራሱ አልጨረሰም። 3 ደቂቃ በ3 ደቂቃ ነው እንደዚህ ወዲያውኑ ክሬሙን እየደረሰልኝ። ለምን አንደኛ ስቶፌም እንትን ብሎ ነበር፣ በጣም ግሎ ነበር። ሁለተኛ ደግሞ ያኛው
የሞቀ ስለነበር ወዲያውኑ ስለጨመርኩት እንዳይጓጉልብኝ ነው የበጠበጥኩት። እንትኑ ራሱ የበቆሎ የእንትኑ ዱቄት የሩዝ ዱቄት ማለት ነው። ከዛ በኋላ ይህንን ይመስላል። በጣም ምርጥ ክሬም ሰጥቶኛል። የምጨምርበት ቅባት አለ፣ ግን ቅባቱ ደግሞ በጣም ነው የሚጠቅማችሁ። በተለይ ለሚነቀልባችሁ ፀጉራችሁ ለሚነቀል ይጠቅማችኋል። እኔ የምር በ15 ቀን ውስጥ ነው ለውጥ ያገኘሁበት እና ከዛ በኋላ እንግዲህ በእቃችን እንደዚህ እንገለብጣለን። በምትቀቡበት እቃ መገልበጥ ትችላላችሁ። ማሳደር ራሱ ትችላላችሁ። ማሳደር ከፈለጋችሁ ግን እንደዚህ አሁን ይሄኛው በጣም እንትን ብሏልና ምንድነው ቢያንስ እስካደረ እንትን ይላል ወይም ይጀምዳል ወይም ደግሞ እንትን ይላል። ምንድነው ይቅርታ ለቃሉ ግን ወይኔ ይወፍራል ማለት ነው። እንግዲህ ይቅርታ ለቃሌን ማለት ነው እና ለአማርኛ እና ይወፍራል። በተለይ የሩዝ ዱቄት ሲሆን በጣም ነው የሚወፍረው ውጭ ስትተውት እና ወይም ደግሞ በደንብ የምታሳድሩ ከሆነ ለላ አርጋችሁ ሰርታችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። እኛ ጋር ግን ብርድ ነው። ብርድ ስለሆነ ውጭ ራሱ 2 ቀን ቢቆይ ራሱ አይበላሽም በነገራችን ላይ። ከዛ በኋላ የጨመርኩት እዚህ ጋር ነው ቅባቱ። ይህ ቅባት በጣም ነው የሚጠቅማችሁ ያልኳችሁ የእንትን ቅባት ነው፣ የሽንኩርት ቅባት። ከዚህ በፊት ከዛሬ 2 ወር በፊት የሰራሁት የሽንኩርት ቅባት ከታች አላችሁ። የሽንኩርት ቅባት ሰርታችሁ ተጠቀሙ። ከዛ ቅባቱን ከተቀባችሁ በኋላ በቡና የተሰራ ሻምፖ ሰርታችሁ መጠቀም ትችላላችሁ። ለሽታው ማለት ነው። ሽታው ወዲያውኑ ነው የሚያጠፋው። እንዲሁም ደግሞ ሻምፖ ከፈለጋችሁ የሮዝሜሪ ሻምፖ ሰርታችሁ መጠቀም ትችላላችሁ። ከዛ በኋላ ፀጉራችሁን ተቀብታችሁ ቢያንስ ለ2 ሰዓት ጊዜ ካላችሁ ለ2 ሰዓት ብታቆዩት ስራችሁን እየሰራችሁ ጠቅለል አድርጋችሁ ፀጉራችሁ በደንብ መሳጅ አድርጋችሁ፣ መሳጅ መደረግ አለበት ፀጉር ላይ አድርግ። ዝም ብሎ ብንቀባ ዋጋ የለውም መሳጅ ካላደረግ ነው እና መሳጅ ስታረጉት የደም ስራችሁን ይነቃቃል፣ የደም ሰርኩሌሽንን እንዲሰራ ያደርጋል እና በደንብ መሳጅ መደረግ አለበት። በጣም ነው የሚጠቅመን ይሄንን እነዚህ ግብአቶች ለፀጉር እድገት። እንዲሁም ቡና ፀጉራችን እንዲብለጨልጭ ነው የሚያደርገውና እንዲብረቀርቅ ያደርገዋል። በጣም አሪፍ ነው። እንዲሁም ጥቁር አዝሙድ ሽበትን ያጠፋላችኋል፣ ሽበቱ እንዳይታይ ያደበዝዘዋል እና ስለዚህ እንደዚህ እየሰራችሁ መጠቀም ትችላላችሁ። የምሰራላችሁ ቪዲዮ ካለ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እንገናኛለን። ለቤት አዲስ ሆናችሁ ቤተሰብ እየሆናችሁ አበረታቱኝ። እስከዛ ድረስ መልካም ቆይታ ይሆናላችሁ።